ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ከወንድሙ ነጋሽ ጋር በተከታታይ የሚቀርበውን ፕሮግራም ሳምንታዊውን ይዘን ቀርበናል። በዛሬው ዕለት ጥሞና ለአእምሮ ሰላምና ጤና በሚል ርዕስ ወንድሙ ነጋሽ ያዘጋጀውን የዕለቱን ፕሮግራም እንከታተላለን። ወንድሙ እንግዲህ ጥሞና ለአእምሮ ሰላምና ጤና በሚል ርዕስ ያዘጋጀውን መድረክ እንግዲህ ከአሁን ሰዓት ጀምሮ መድረኩ ላንተ ክፍት ስለሆነ በመቀጠል ትችላለህ። አመሰግናለሁ ሲሳይ። ባለፈው 2 ሳምንት እንግዲህ ራሳችን ከራሳችን ጋር ማውራት እንዴት ለአእምሮአችን ጤና በጣም ወሳኝ እንደገናም ደግሞ ለህይወታችን ለስኬታችንም ሆነ ለውድቀታችን በጣም አስፈላጊ እንደሆነ ያንን መረዳት እንግዲህ አይተናል። እንዴት አድርገን እንግዲህ እንዴት ነው ከዚህ ለሰው ልጅ ያው ባለፈው እንደተነጋገርነው ትልቁ ፈጣሪ የሰጠን ነገር ማሰብ ማሰላሰልን መናገርን ከራሳችን ጋር ማሰብ ማሰላሰልና መፈላሰፍን ዓለምን እንደዚህ እንድንቀይር ነገር ያደረገ ነገር ግን በአንጻሩ በዚህ ሐሳብ ደግሞ በጣም እንሰቃያለን እንበደላለን። ልክ ትልቅ ቶርች እና ትልቅ የሰው ልጅ ትልቅ እስር ቤት ትልቁ የሰው ልጅ ቻሌንጅ በራሱ ሐሳብ ራሱ መውቀስ ራሱ የሚያመጣውን ጭንቀት አምኖ በዛ ላይ መሰቃየት ነውና ያንን እንዴት አድርገን መቋቋም እንችላለን ለሚለው ነገር ነው። እንግዲህ ያው ባለፈው ጊዜ እንዳሰብነው ማሰብ እንግዲህ ቶል ድራይቭ አስ ቱ ሰክሰስ ይላል። ለስኬት በጣም ወሳኝ ነው። ለአእምሮ ጤናችንም እንደዚሁ ወሳኝ ነው። ነገር ግን በአንጻሩ በሐሳባችን ራሳችን እንጎዳለን እና እንግዲህ እንዴት አድርገን ያንን ነገር መውጣት የምንችልበትን 2 ዘዴዎችን እናያለን። እንግዲህ አንዱ ዘዴ የሚሆነው ስለ አእምሮ መሰረታዊ የሆነ ነገር አእምሮ እንዴት እንደሚሰራ መረዳት መቻል ባለፈው ጊዜ ለማውራት ሞክረናል። ሁለተኛው ደግሞ ጥሞና የሚባለው ነገር እንዴት አድርጎ ከዚህ ከሐሳብ የበላይነት ሐሳብ በእኛ ላይ የሚያደርገውን ተጽዕኖ እንዴት አድርጎ መቀነስ የሚቻልበትን እኛን ከሐሳባችን ማራቅ የሚችልበትን በማዕከላችን ዲስታንስ ወይም ርቀት እንዲኖር እንዲያደርግና ሐሳባችን እንደፈለገ በላያችን ላይ እንዳሽከረከርብን ለማድረግ እንግዲህ ሳይንስ የደረሰበትን እነዚህ 2 ነገሮች እናያለን። ያው የመጀመሪያው መሰረታዊ የሆነ እውቀት ነው። አእምሮአችን እንዴት ነው የሚሰራው? እንግዲህ ባለፈው 2 ሳምንት እንደተናገርኩት በተከታታይ የኛ አእምሮ በቀን ውስጥ እስከ 60 እስከ 80 ሺህ ሐሳቦች ከዛ ውስጥ ወደ 70-80 እንደሰው ይለያያል። ኔጋቲቭ የሚሆን አለ 80% ያህል ተደጋጋሚ ነውና እነዚህን ነገሮች አእምሮአችን ያንን ይሰራል። ነገር ግን እኛ ያ ሁሉ የሚነገረን ሐሳብ አእምሮአችን የሚፈጥረው ነገር ሁሉ እውነት አይደለም። እንደ እውነት ሳይሆን አእምሮአችን ያንን ነገር ይተነብያል። ያ የአእምሮ ክስተት ወይ ሜንታል ኢቨንት አድርገን መውሰድ ነው እንጂ ከሪያሊቲው ጋር አይገናኝም። አብዛኛው ነገር አይገናኝም። አብዛኛው ነገር እኛ የምንፈራበት 80% ነገር አይፈጠርም እና 20% እንኳን የቀረው 10% ሲፈጠር በዛ ጊዜ አእምሮአችን ለዛ ነገር መፍትሄ የማግኘትም ሆነ ነገሮችን የመቋቋም ችሎታ አለው። ስለዚህ በአብዛኛው የራሳችን አእምሮ በሚፈጥረው ነገር በማይሆን ነገር ብዙ ጊዜ እንሰቃያለን። እንግዲህ ባለፈው ጊዜ ለማለት እንደሞከርኩት አብዛኛው የሰው ልጅ ችግር ከአእምሮ ጤና ጋር የተያዘ ችግር አስተሳሰብ ነው። አስተሳሰብ በእኛ በሚሰማን ስሜት በባህሪያችን ላይ ይወስናል። በዛ ሰዓት የሚሰማን ስሜት ለምን እንደተሰማ ማወቅ ከፈለግ የምታስበውን ሐሳብ ራስን ጠይቅ ይባላል። በጣም ትክክለኛ ኒውሮሳይንስ አባባል ነው እና ያ ሐሳቤ ነው በዚህ ያረባም ብዬ ካሰብኩ የሚሰማኝ ስሜት መጥፎ ነው። እንደገና ደግሞ ባህሪም ደግሞ ከሰው ልርቅ እችላለሁ። ግን ያን ሐሳብ እኔ እኮ እንደማንኛውም ሰው ነው ካልኩ ያ አስተሳሰቤ የሚሰማኝ ጥሩ እንዲሰማኝ ያደርጋል። እንደገና ደግሞ አልፎ ተርፎ
መልካም ባህሪ እንዲኖረና ከሰዎች ጋር የምገናኝበት መንገድና ይሄ በጣም ትልቅ ነው፣ ወሳኝ የሆነ ነገር ነው። እኛ ገና ስንፈጠር ከ3 እስከ 4 ዓመት ጀምሮ ከራሳችን ጋር ማውራት እንጀራለን። ሐሳብ አለ። እስክንሞት ድረስ በዚች ዓለም ላይ እስካለን ሐሳባችን ማቆም ኮንትሮል ማድረግ አንችልም። ነገር ግን ሐሳባችን ጋር እንዴት አድርገን መደራደር እንችላለን? እንደፈለገው እንዳያደርገን ብዙ ነገሮች ቻሌንጅ የምናደርግበት ነገር መኖር መቻል አለበት እንጂ የነገረን ነገር ሁሉ ካለ ነገ እንደዚህ ሆናለሁ፣ እንደዚህ ነኝ የሚለው ነገር ሁሉ ያ እንግዲህ ያንን ተከትለን ከሄድን ካምን ብዙ ችግር ውስጥ ያው እናምናለን በአብዛኛው። ምክንያቱም እውነት አድርገን ነው እኛም እንዳሳባችን። በጣም ትልቁ ችግር አእምሮ ጤና ብቻ አይደለም ሲሳይ። ለምሳሌ እንደኛ ሀገር ባለበት ውስጥ የኔ ብቻ ሐሳብ ልክ ነው እንኳን የኔን ሐሳብ ትክክል ሆኖ ሌላው ሰው እንዲያምነኝ ቀርቶ የኔ ሐሳብ ለራሴም ልክ ላይሆን ይችላል። ምክንያቱም ፕሬዲክት ነው የሚያደርገው፣ ለራሱ ግምት ነው፣ በራሱ ግምት ነው አእምሮአችን የሚሄደው። ስለዚህ ሐሳቦችን እንደ እውነት አድርገን ማየት የለበትም፣ ለራሳችንም ለአእምሮ ጤና፣ እንደገናም ደግሞ እንደ ማህበረሰብ እንደ ሀገርም እንደዚህ አይነት ነገሮች ስላሉ ስለ ሐሳብ ማወቅ መቻል አለብን። የአንድ ሰው ሐሳብ እውነታ ላይኖረው ይችላል እና አንድ ሰው ሐሳብ የዛ ሰው አእምሮ ክስተት ነው፣ ሜንታል ኢቨንት ነው። እንደዛ አድርገን መውሰድ እንችላለን። ያን እንግዲህ ይህንን ከተረዳን ሐሳቦች በእኛ ላይ ተጽዕኖ እንዳያደርጉ በተቻለ መጠን ቻሌንጅ ማድረግ መቻል። እውነት ነው ወይ? ከየት የመጣ ሐሳብ ነው? ቢሆንስ ይህን ነገር እኔ መውጣት አልችልም ወይ ብለን መጠየቅ መቻል አለብን። የመጣውን ሁሉ ሐሳብ መቀበል የለብንም። አንድ እንግዲህ የምንታገስበት መንገድ ሁለተኛው ጥሞና የሚባል ነገር አለ እና እሱን ዛሬ የበለጠ የምናየው እና how can we free እንዴት አድርገን ነፃ እንወጣለን? እኛ እንግዲህ ራሳችንን ከሰፈር ከምናደርገው ራሳችን ሐሳብ ከፈጠረብን ሐሳብ እንዴት አድርገን ነፃ መውጣት እንችላለን? እንግዲህ እዚህ ላይ እንደምናየው እኛ ችግሩ አይደለም it's not the problem that cause ችግር የሚፈጥረው ግን እኛ ለዛ ነገር ለተፈጠረው ነገር ያለን ሐሳብ ነው የበለጠ እንድንሰቃይም የኛ ነገሮች ያለን ለውጭ ዓለም ያለን ትርጓሜ ነው። ምክንያቱም አንድ ነገር ተፈጥሮ ሁለት ሰዎች የተለያየ ትርጉም ይኖራቸዋል። ግን ያን ነገሩን አክብዶ ፐርሰናል አድርገው ኔጋቲቭ አድርገው ከወሰዱ ይጎዳል። አንደኛው ደግሞ ይሄ ነገር በህይወት የሚያጋጥም ቻሌንጅ ነው መውጣት ይቻላል ይላልና እኛ ለዛ ለተፈጠረው ነገር ለውጭ ዓለም ለተፈጠረው ነገር የኛ አእምሮ ለሚፈጥረው ትርጉም ነው እኛን ችግር ውስጥ የሚፈጥረው። የኛ ሐሳብ ራሳችን ላይ ተጽዕኖ ያመጣልና ያን ነገር መረዳት መቻልና ሐሳብ እኛ እና ሐሳባችን የተለያየን ነን። እኛ ሐሳባችንን እንደ ሁለተኛ እንደ ሶስተኛ ሰው ልክ ደመና ይሄዳል ይመጣል፣ መኪና ይሄዳል ይመጣል፣ እንደዛ እንደ ሁለተኛ ሰው ሆነን ማየት ስንጀምር ሐሳብን እኮ እኛንን ኃይል የምንሰጠው እኛንን ጉልበት የምንሰጠው ይሄ አይደለም ሊሆን አይችልም ዝም ብሎ አእምሮ የፈጠረው ነገር የፈለገውን ነገር እንትን ባለ ማመን የለብኝም። ያን ቻሌንጅ ማድረግ ስንጀምር ይሄ አንዱ ዕውቀት ነው፣ የመጀመሪያው ዕውቀት ነው። ሁለተኛ እንግዲህ ጥሞና ነው። ዛሬ ጥሞና የሚለውን ነው በደንብ የምናየው። እንግዲህ ጥሞና ማይንድፉልነስ የሚባለው ነገር ነው። እንግዲህ በጥሞና ራስን ወደ አሁን ሰዓት ማምጣት ነው። አብዛኛው ጊዜ የሰው ልጅ ስለነገ መጨነቅ ስላለፈው መቆጨት ነው። አብዛኛውን ጊዜ በሃዋርድ ዩኒቨርሲቲ ሰዎች በስልክ ወደ 2500 የሚሆኑ ሰዎች በስልክ እየተደወለ ተጠይቀው 49% ሰዎች እንግዲህ የት ነው የምታስበው? ያው ለሪሰርች መሆኑ ተደውሎ ለሪሰርች መሆኑ ይነገራል። ሃዋርድ ዩኒቨርሲቲ ነው ለሪሰርች ነው የምናደርገው፣ በዚህ ሰዓት የት ነው የምታስበው? ከዛ ውስጥ አብዛኛው ሰው ወይ ስለ ትላንትና ወይም ደግሞ ስለ ነገ ነው የሚቀርበው እንግዲህ ከተጠየቁት ሰዎች እና ሰዎች ስለ ነገ ስናስብ ስለ ነገ ስንጨነቅ ፕላን ማውጣት የለብንም ማለት ፕላን ማውጣት አለብን። ግን ዛሬን ትተን ሰላም፣ ደስታ፣ ሁሉም ነገር ያለባትን አሁኗን ሰዓት ትተን ነገን እንድንጨነቅ ባለፈው እንድንቆጭ የኛ አእምሮ እንደዛ አድርጎና ይሄ ማይንድፉልነስ የምንለው ነገር ጥሞና የምንለው ነገር ወደ አሁኑ ሰዓት እንድንመጣ ዛሬን እንድናይ ይችን ሰዓት እንድናይ በመናረግበት ጊዜ ይሄ አእምሮአችን ውስጥ በሐሳባችን እንዲፈጠራ ሊሆን ይችላል። ትላንት እንዲሆን እንዲያድርገኝ እነዚህ ነገሮች ሁሉ ኔጋቲቭ የሆኑ ነገሮች ሁሉ በእኛ ላይ ተጽዕኖ አይኖራቸውም እና ሰላማችንን እናገኛለን። ይሄ ማይንድፉልነስ ወይም ጥሞና የምንለው እንግዲህ የደረሰበት ባለፈውም ጊዜ ለመናገር እንደሞከርኩት በውጭ ዓለም ለምሳሌ እንደ ኦክስፎርድ ዩኒቨርሲቲ አይነት የራሱ ትልቅ ማይንድፉልነስ ትልቅ ሪሰርች የሚደረግበት ዓለም ላይ ትልቁ ቦታ ኦክስፎርድ ዩኒቨርሲቲ ነው።
በማስተርስ ደረጃ ኦክስፎርድ ዩኒቨርሲቲ ሳይካትሪ ዲፓርትመንት ትምህርት ይሰጣል። በተለያዩ ዩኒቨርሲቲዎች እስከ ማስተርስ ድረስ ይሰጣል ለሳይካትሪ ዲፓርትመንት ወይም ለሌላ ዲፓርትመንት እና በተለይ በእንግሊዝ ሀገር በ2014 ከተለያዩ ፓርቲዎች እና ከተለያዩ ዩኒቨርሲቲ ምሁራን ተጠንቶ በፖሊሲ ደረጃ በታች ከልጆች ከትምህርት ቤት ጀምሮ በፓርላማ በመስሪያ ቤት በናሽናል ሄልት ሰርቪሱ በየቦታው በየዩኒቨርሲቲው ስለ ጥሞና ግንዛቤ እንዲኖረን እና እንደውም እኛ we are the first mindful nation መሆን ያለበት በፓርላማ ደረጃ ነው ያ የተባለው። ምክንያቱም ከሳይንስ ተነስቶ ጥናት ተደርጎ እንዴት የሰዎችን አእምሮ አንድ ሰው በቀን ውስጥ የተወሰነ ነገር ጥሞና ቢያደርግ ስራዬ ብሎ ሀሳቡ ላይ ቢያተኩር ወይም ትንፋሹ ላይ ተወሰነ 20 ደቂቃ ቢያተኩር አእምሮ ላይ ቅርጽ ያመጣል። ያ ለተሻለ ነገር ለአእምሮ ጤና የተሻለ ያን ሰው ለመረጋጋት ለአቴንሽን በተለይ ለልጆች አቴንዳንሳቸውን እንደገና በደንብ አቴንሽን እንዲኖራቸው ትምህርታቸውን እንዲከታተሉ እርስ በርስ እንዳይጋጩ በጣም ትልቅ ነገር የተገኘበት ነው በውጭው ዓለም እና ይሄ ምንም አይነት ከሃይማኖት እንትን አይደለም። ምክንያቱም ፈጣሪ የፈጠረልን ትንፋሽ እዛ ላይ እንድናተኩር ነው እንጂ ከዛ ውጭ ምንም ሃይማኖት እንትን የለም። በርግጥ የሩቅ ምስራቅ እንትን ከዛ ጋር የተያያዘ ብዙ ነገር አለው ሰዎች ከሃይማኖት ጋር ያያይዙታል። ግን እኛ እዚህ ቦታ የምናወራው ሳይንስን ነው። በሚቀጥለው ሳምንት እና በሚቀጥለው 2 ሳምንት እንዴት ከአእምሮ ሳይንስ አንጻር ይሄ ጥሞና የምንለው ነገር እንዴት አድርጎ የትኛውን የአንጎላችንን ክፍል እንዴት አድርጎ ለጤናችን እንደሚጠቅመን ከተለያየ እንደ ዲፕሬሽን የመሳሰሉት ግን አንድ በጣም ሳይድ ኢፌክት የሌለው ለዲፕሬሽን ትልቅ መድኃኒት ጥሞና ነው። እዚህ ሀገር ናሽናል ሄልት ሰርቪሱ 2 ነገሮች ነው አንድ ሰው ሲታመም የሚያዘው። አንድ ቢሄቪየራል ቴራፒ ኮግኒሽናል ቢሄቪየራል ቴራፒ ወይም ደግሞ ይሄ ቶክ ቴራፒ የሚባለውን ነገር ማለትም ይሄ ምንድነው ሐሳባችንን ምንድነው የምናስበው ስለራሳችን ስለ ሰዎች እና ስለ ዓለም ያለንን ሐሳብ ሰዎች ያዩና ያንን ነገር ያስቀይራሉ። ምክንያቱም ቅድም እንዳልኩት ሐሳባችን ነው በእኛ በሚሰማን ስሜትና በባህሪያችን ላይ ተጽዕኖ ያደርግና ብዙ ጊዜ ዲፕሬሽን ያለባቸው ሰዎች የተለያየ አእምሮ ችግር ያለባቸው ሰዎች 2 ነገሮች ነው የሚያደርጉት። ኮግኒሽናል ቢሄቪየራል ቴራፒ ባለሙያ ይሄዳሉ። እንደገና ደግሞ ማይንድፉልነስ ሜዲቴሽን እንዲያደርጋሉ። እነዚህ በአብዛኛውን ጊዜ የሜንታል ሄልዝ ችግሮች በደንብ በናሽናል ደረጃ በጤና ጥበቃ ሚኒስቴር ደረጃ በደንብ ሪኮመንድድ የተደረጉ ናቸው እና ችግሩ አሁን ብዙ ጊዜ ሌላው ዓለም እንደኛ ሀገር አይነት እኔ ከራሴ ኤክስፒሪየንስ ነው የምናገረው እና ከሃይማኖታችን ጋር እንትን ይላል የሚል ነገር አለና ምንም አይደለም። ከሃይማኖት ጋር የሚገናኝ ነገር የለም። እንደውም ለማሳየት እንደሞከርኩት ብዙ ጊዜ ለማሳየት ሞክራለሁ። ኢትዮጵያ ውስጥ ለምሳሌ ስንጸልይ ዝም ብለን ነው አባታችን ነው በሰማይ የምትኖር ምናምን ነው የምንለው። ነገር ግን ስራዬ ብለን ትንፋሻችንን ረጋ ብለን አባታችን ነው በሰማይ የምትኖር እንደዚህ ስንል አንድ ከሜንታል ሄልዛችን ከመንፈሳዊ ህይወታችንም እና ከሃይማኖታችን ጋር ከየትኛውም እምነት የእስልምና ክርስትና ከየትኛውም እምነት ምክንያቱም ትንፋሽ ለሁላችንም ፈጣሪ የሰጠን ነገር ነው። ወደ ትንፋሻችን እናተኩር እንጂ አዲስ ነገር አይደለምና ይሄን ማስተማር መቻላል። እንደ ኢትዮጵያ አይነት ሀገር የዛሬ 10 ዓመት ወደ 2014 ላይ እንደ ኢትዮጵያ አይነት ላሉ አፍሪካ ሀገሮች ብዙ ሳይካትሪስት ከመቶ እንኳን የሚሞላ ሳይካትሪስት የሌለ እንደገና አማኑኤል ሆስፒታል አይነት ብቻ ሆስፒታል ባለበት ሀገር ሜንታል ሄልዝ እስከ 20-30% ዲፕሬሽን ያለበት ሀገር አፍሪካ ላሉ ሀገሮች ትልቅ ሳይንስ ያገኘው ነገር ማይንድፉልነስ ሜዲቴሽን ነው። በጣም ምንም ሳይድ ኢፌክት የሌለው እና ውጤት የተገኘበት ለዲፕሬሽን በጣም ትልቅ ውጤት የተገኘበት ነው እና ይሄንን እንግዲህ በደንብ በሉዓላዊም በደንብ ሳይንሳዊ የሆነው መንገድ ይዘን እንላለን። ይሄ እንግዲህ እኛ የመጣንበት ጉዞ ባለፈው 2 ሳምንት እንዴት አድርጎ ይሄ ሐሳባችንን ለሚፈጥረው ነገር እንዴት መጠቀም እንደምንችል ጥሞናን እንዴት መጠቀም እንደምንችል እንግዲህ ጥሞና ሐሳብን እንደ ሁለተኛ ሰው እንደ ሶስተኛ ሰው እንድናስበው ሐሳብ ይመጣል ይሄዳል ልክ እንደ ደመና አንዴ ደመና ይመጣል ከዛ ደመና ያልፋል ወይም ደግሞ መንገድ ላይ መኪና ቆመን ስናይ አንድ መኪና ይመጣል ይሄዳል ልክ እንደዛ ነው ሐሳብ ሜንታል ኢቨንት ነው እንጂ እውነታ አይደለም። እኛ ማየት ያለብን ሐሳብን ሲመጣ ሲሄድ ማስተናገድ መቻል ሁለተኛ ታዛቢ ሆኖ እንድንሄድ ማይንድፉልነስ በእኛና በሐሳባችን መካከል እንግዲህ በኋላ ፕራክቲስ እናደርጋለን። ያን ስናደርግ እንዴት አሁን የምለው ነገር በደንብ አንደርስታንድ ልናደርግ እንችላለን። እንግዲህ ማይንድፉልነስ create distance between ourselves and our thoughts ነው በእኛና
በሐሳባችን መካከል ልዩነት እንዲኖር ሐሳባችንን እንደ ሁለተኛ ሰው ኦብዘርቭ እንድናደርገው ፓሲንግ የሚያልፉ ሜንታል ኢቨንትስ ናቸው የሚያልፍ የአእምሮ ክስተት ነው እንደዛ አድርገን እንድናይ ይሄ እንግዲህ ሲሳይ አንድ ሰው ፊዚካል ኤክሰርሳይዝ ልክ እንደሚያደርገው ሁሉ ይሄ ሜንታል ትሬኒንግ ነው አእምሮአችን ይሄ በአንድ ጊዜ የሚሆን ነገር አይደለም እና በየጊዜው በየቀን የተወሰነ ደቂቃ ወስደን የምናደርግ ወደ ራሳችን እንዴት ነው ምን አይነት ሐሳብ ይመጣል ምን አይነት ነገር ነው ይሄ ሐሳብ ነው ወይ ይሄ ሐሳብ እኮ እውነት አይደለም ሐሳብ ይመጣል ይሄዳል ሐሳብ እንደውም ለምሳሌ ሲመጣ አሁን ኔጋቲቭ ሐሳብ መጣ አሁን ፖዚቲቭ መጣ አንደው ኒውትራል መጣ እንደዛ ሁሉ ኤክሰርሳይዝ እንድናደርግ ያደርገናል የዛን ጊዜ አቅም አይኖርም ያ የሚያስፈራን የሚያስጨንቀን ሊሆን ይችላል ሊፈጠር ይችላል በቃ አለቀልኝ ሞት ምናምን የሚለውን ነገር እንዴት ነው ኃይል እንዳይኖረው ያኮ እኛንን ኃይል የሰጠነውና ማይንድፉልነስ የሚያስተምረን ያንን ነው እንግዲህ ከሳይንሱ አንፃር ምን እንደሚመስል በሚቀጥሉት ጥቂት ሳምንታት በደንብ እንችላለን ማየት እንችላለንና ማይንድፉልነስ እንግዲህ በእኛ ላይ ያለውን ፓወር እንዲቀንስ ማድረግ እንችላለን ማለት እንግዲህ እነዚህን ሁለቱን ነገር ኮምባይን በማድረግ እኛ ራሳችን ሐሳብ የራሳችን አእምሮ በፈጠረው ሐሳብ የሚፈጠረው ችግር ከዛ ከምናደርገው ሰፈር መውጣት እንችላለን ነው እንግዲህ አብሮ እንግዲህ ይሄ ትልቅ እንትን ያስፈልጋል በአንድ የሚሆን አይደለም ሲሳይ በአንድ ጊዜ ሄደን ጂም ሄደን ፊዚካል ኤክሰርሳይዝ ሰርተን ጡንቻ እናገኝም ልክ እንደዛው ነው በየጊዜው ያን ነገር መለማመድ መቻል አለብን ትግስት ያስፈልጋል ሐሳብ ቀላል ነገር አይደለም ኮንትሮል ማድረግ የምንችለው ነገር አይደለም ቁጭ ብለን ለተወሰነ ደቂቃ ለተወሰነ ሰከንድ ሐሳቤ ላይ ላተኩር ብንል ያ ሐሳብ ይዞን ይሄዳል ግን ማይንድፉልነስ የሚያስተምረው ወደፊት ኤክሰርሳይሱን እናያለን የሚያስተምረን ልክ መሄዱን ራሱ ማወቁ አንዱ ፕራክቲስ የማድረጉ ትልቅ ችሎታ ነውና መሄዱን ማወቁ እንደገና ወደዛ ወደ አሁን ሰዓት እንዲመጣ ማድረግ አንድ ሐሳብ ይመጣል ያን ሐሳብ እናዋለን ያ ሐሳብ ድንገት ይዞን ይሄዳል ግን ሐሳቤ ይዞን ይሄዳል አሁን ግን እኔ ቁጭ ብዬ ጥሞና ያደረኩ ነው ወደ አሁን ሰዓት ነው እኔ ወደ ትንፋሼ ነው ወይም ደግሞ ወዳለሁበት ሰዓት ተቀምጥኩበት በማያው ነገር ጥሩ ነገር ይሆናል ቸኮላት ወይም ደግሞ የሆነ ነገር የምበላው ነገር አትክልት ሊሆን ይችላል ያንን ነገር ስራዬ ብዬ ትኩረቴን እዛ ያድርጋው ለምሳሌ አንዳንዴ ስንበላም ስንጠጣም በሐሳብ ምንንም ነገር አናውቀው መኪናም ስንነዳ ተነስተን የምናውቀው መንገድ ከሆነ ከስራው ቤት ከሆነ ሳናስበው ዝም ብለን እንሄዳለን በሐሳብ በጣም ይሄን ነገር ግን ግራቀኝ አስበን ስራዬ ብለን እያንዳንዱ ነገር ማየት ስንጀምር ያ የዛን ጊዜ አንደኛ አእምሮአችን ውስጥ ትልቅ ሰላም ይኖራል ሜንታል ሄልዝ የምንለው ከዛ ነው ሁለተኛ በጣም የተረጋጋ መንፈስ ይኖረናል ለሚሞሪያችንም ለብዙ ነገሮች ማይንድፉልነስ የሚያስተምረን ወደ አሁን ሰዓት ምክንያቱም ህይወት ያለችው በዚህ ደቂቃ ነው በርግጥ ስለነገም ፕላን ማድረግ አለብን ስላለፈው ኤክስፒሪየንስ ማድረግ አለብን ግን ነገም መውሰድ የለበትም ትላንትም እኛን መውሰድ የለበትም ልክ የሰው ልጅ ስለነገ መጨነቅ ሲጀምር ስለ ትላንትና መቆጨት ሲጀምር ዛሬን ይረሳና ዲፕሬሽን የመሳሰሉት ነገሮች ይኖራልና ማይንድፉልነስ ሌላ ምንም ነገር የለም ወደ አሁን ሰዓት በአሁኑ ሰዓት ምንበላም ከሆነ ምንበላውን ነገር ስራዬ ብለን ወክ የምናደርገው ማይንድፉልነስ ወክ የሚባል ማይንድፉልነስ አበላላል ስንበላ ያ ምግብ ከየት ነው የመጣው እንዴት ተሰራ እንዴት ይጣፍጣል በቃ በሐሳብ በቃ በደንብ አድርገን እዛ ውስጥ እንድንገባ ማድረግ ነው በዛ ሰዓት እየበላን እየጠጣን ስለነገው ወይም ስለትላንትና ሳይሆን በዛ ሰዓት ምንጠጣም ከሆነ ወክ የምናደርግም ከሆነ ግራቀኙን ተፈጥሮን እያደነቅን እንድንሄድ ስራዬ ብለን ፎከስ እንድናደርግ ይሄን ማድረግ ትልቅ ለውጥ ያመጣል ምክንያቱም በአእምሮአችን ውስጥ በጣም ራሳችን የማረጋጋትና የስሜት አንጎላችን በደንብ አድርጎ እንደውም ይሄ ፋይት ፍላይት ፍሪዝ የሚባለው በኋላ ወደፊት እናያዋለን አሚግዳላ የሚባለው ኮንቲኒየስሊ ለ7-8 ሳምንታት በየቀኑ 20 ደቂቃ ስራዬ ብለን እንደዛ አይነት ነገሮች የምናደርግ ከሆነ ይሄን አሚግዳላ የሚባለው የስሜት አንጎላችን ክፍል ብዙ ጊዜ ነው ቼምፕ ምለው በዚህ ሞዴል ያ ሽሪንክ ያደርጋል ሲሳይ በጣም የሚገርም በኤምአርአይ ስካን መጀመሪያ ፕሮግራሙን ከመጀመራቸው በፊት ኤምአርአይ ስካን ይወሰዳል ከዛ በኋላ ከ6 ሳምንት በኋላ እንደገና ብሬን ስካን ይደረጋል ኮምፔር ሲደረግ ሽሪንክ ያደርጋል ያ ሽሪንክ አደረገ ማለት አነሰ ማለት ምንድነው እኛ ለስሜት ያለን እንትን በቃ ስሜታችን የመገዛት
እንደፈለገው ስሜት በእኛ ላይ ኃይል አይኖረውም ማለት ነው። እንደው እኔ በተለይ እንደ ኢትዮጵያ ላለ በዚህ በጣም በስሜት እንትን ላለ ትንሹ በትልቁም ግጭት ላለበት ቦታ እንደዚህ አይነት ነገሮች በጣም አስፈላጊ ነው። በትምህርት ቤት፣ በስራ ቦታ፣ በተለያየ የህብረተሰብ ክፍል ከሃይማኖታችን ከባህላችን ጋር አያይዘን እነዚህ ነገሮችን ማድረግ በጣም ትልቅ ነገር ነው። በተለይ ለትሮማ በጣም ትልቅ እንትን ነው። ለምሳሌ አሜሪካን ሀገር አፍጋኒስታን እና ኢራቅ የሄዱ ወታደሮች ብዙ ጊዜ ትሮማ ያጋጥማቸዋል እና መጀመሪያ ነገር አሜሪካን ሀገር ውስጥ የሚደረገው ምንድነው ማይንድፉልነስ ሜዲቴሽን እንዲወስዱ ነው። ከዛ ትሮማቸው የሚላቀቁበትን መንገድ ነው እና ሰውነታቸው የተወሰነ አንጎል ክፍላቸው በጣም ተጎድቷል። ያንን አንጎል ክፍላቸውን እንትን ለማለት አሜሪካ ሚሊተሪ ውስጥ በጣም የታወቀ በጣም ትልቅ እንትን ነው። ለምሳሌ እንደ አፕል እንደ ጉግል የራሳቸው የሆነ የማይንድፉልነስ እንትን አላቸው፣ ሩም አላቸው። እንዳልኩ ምንም ከሃይማኖት ጋር እንትን አይደለም። አሁን ለምሳሌ አፕል ስቲቭ ጆብስ በዚህ በጣም የታወቀ ነበር። በጣም ክሪኤቲቭ ሊሆንም የቻለው ከማይንድፉልነስ ጋር የተያያዘ ነው። ጉግል የራሱ የሆነ ሰርች ኢንሳይድ ዩርሰልፍ የሚባል ወደ ራስህ የሚባል ማይንድፉልነስ፣ ኒውሮሳይንስ እና ኢሞሽናል ኢንቴሊጀንስ የሚባሉትን ነገሮች እንደ አንድ ካሪኩለም ነው 2007 ላይ ለ20% ለሰራተኛው 20%ን በሳምንት ውስጥ 20% ከስራችሁ ክሬቲቭ በሆነ ነገር አውሉ፣ 80%ን ኖርማል ስራ ትሰራለህ፣ ኢንጂነር ሙን ምንም ይሁን ዲዛይን ኮድ የምታወጣ 80% ስራ ትሰራለህ፣ 20%ቱ ግን ክሬቲቭ የሆነ ነገር አድርጉ ይባላል። እና ከዛ እንግዲህ ያንን ነገር እንደዛ ሲያደርጉ የተወሰኑ ኢንጂነሮች ይሄ ሰርች ኢንሳይድ ዮርሰልፍ የሚባል ትሬኒንግ እንትን አለ ጉግል ውስጥ ካሪኩለም ነው። ከጉግል ወጥቶ በ2007 ዓመተ ምህረት በ50 ሀገራት ወደ 150,000 ከተሞች ያ ነገር እንደ ትሬኒንግ ይሰጣል። እንደውም እኔ ከ2 ዓመት በፊት ኢሳት ላይ ቴሌቪዥን ላይ እንትን ነበር እና ሰርች ኢንሳይድ ዮርሰልፍን ፕሮግራም በደንብ አድርጌ እንትን እያልኩ ነበር እና በውጭ ዓለም በተለይ ለአንደኛው መቶ ክፍለ ዘመን አሁን ለዚህ ለጭንቀቱ ለምኑ ለብዙ አይነት ውጣ ውረዱ ማይንድፉልነስ በቀን ውስጥ 5-10 ደቂቃ ሰው ቁጭ ብሎ ትንፋሹ ላይ ትኩረት ማድረግ ወይም ደግሞ ቁጭ ብሎ አእምሮ ሀሳቡ ወዴት እንደሚሄድ፣ ሌላ ደግሞ ዝም ብለህ ቁጭ ብለህ ለምሳሌ አሁን እዚህ ውስጥ እንዳለውኝ እኔ ስራ ብዬ ጸጥ ብዬ ለአንድ ደቂቃ ምንድነው በአካባቢው ያለው ድምፅ የምንድን ነው? የመኪና ነው? የአፍ ነው ወይስ ደግሞ የቴሌቪዥን ነው ወይም የሰዎች ነው? ጀስት ስራ ብለህ ፎከስ ማድረግ መቻል ያ አእምሯችን ውስጥ ይሄ ግራ ብሬናችን ውስጥ 60-70 ሺህ በየቀኑ የሚሽከረከረውን ሀሳብ ከዛ ወጥተን አእምሯችን እረፍት ያገኛል፣ ጀስት ብሬክ ያደርጋል። ያ ማይንድፉልነስ ሜዲቴሽን ጭንቅላታችን ብሬክ እንዲያደርግ ነው የሚያደርገው እና ይሄ በጣም ትልቅ ነገር አለ። ለሰክሰስም ለጤንነትም በጣም ብዙ ነገር ያለው ስለሆነ እንግዲህ እኔ ወደ 2 መጽሐፍ ነው ከአእምሮ ሳይንስ አንጻር በዚህ ላይ ጻፍኩት። እንዴት በተለይ እንደኛ አይነት አገር ምን ያህል እነዚህ ነገሮች እንደሚያስፈልጉ ነው። እንግዲህ እዚህ ላይ ማይንድፉልነስ የሚያሳየን ስራዬ ብለን to notice our thoughts without getting stuck on them ሀሳቦቻችንን እነሱ ላይ ተጣብቀን እንዳንቀርና እንደ ሁለተኛ ሰው እንድናይ ልክ እንደሚያልፍ ደመና ወይም ደግሞ እንደሚያልፍ መኪና ማየት እንድንችል ይረዳናል ማለት ነው። እንግዲህ ይሄ ራሱን የቻለ ትምህርት ራሱን የቻለ ፕራክቲስ አለ። ስራዬ ብለን ለምሳሌ እኔ ጥሩ አይደለሁም እኔ ምረባ ሰው አይደለም ብዬ ካልኩ ማይንድፉልነስ ያንን ነገር ያንን ሐሳብ በደንብ እንዳውቅና ጭንቅላቴ ውስጥ ኔጋቲቭ የሆነ ነገር አለ ብዬ ያንን ነገር ወደ ፖዚቲቭ እንድቀይረው ስራዬ ብለ ልክ ፊዚካል ኤክሰርሳይዝ እንደምናደርገው ይሄ አእምሯችን እንዳንድ ሜንታል ትራፊክ ነው ማለት ይቻላል ማይንድፉልነስ እና ከዛ አንፃር ካየነው ሰዎች የተሻለ ውጤት ዛሬ በየትኛውም ዩኒቨርሲቲ ኒውሮሳይንስ የሚሰጥበት ብዙ ሪሰርች የተደረገበት ከ6000 በላይ ሪሰርች ፔፐሮች የተደረጉበት ማይንድፉልነስ ሜዲቴሽን ትልቅ እንትን ነው። እንግዲህ በዚህ በእንግሊዝ ሀገር ትልቅ ባንኮች፣ ትልቅ ኢንሹራንስ ካምፓኒ፣ ትልቅ መስሪያ ቤቶች ቦርድ ስብሰባ ሁሉ ከመደረጉ በፊት ሲሳይ ማይንድፉልነስ ሜዲቴሽን ይደረጋል። በፓርላማ ደረጃ ወደ 2014 ላይ እዚህ በፖሊሲ ደረጃ እንትን ሲል በዛን ወቅት
ወደ 150 የሚሆኑ የፓርላማ አባላት የ8 ሳምንት ማይንድፉልነስ ሜዲቴሽን አድርገው ነበርና ሌላውም አገር ከዛ በኋላ ካናዳ እንደዚህ ቀጠለ፣ አየርላንድ እንደዚህ እየተባለ በኔሽን ደረጃ ያን ነገር ማድረግ አለብን እየተባለ ነው። ምክንያቱም ምንም አይነት የሃይማኖት እንትን የለውም፣ ምንም አይነት ሳይድ ኢፌክት የለውም። ከታች ከልጆች ጀምሮ ትልቅ ውጤት ማምጣት ይቻላል እና የምናወራው ስለ አእምሮ ጤና ነው፣ የምናወራው ስለ ራሳችን ነው እና እነዚህ ነገሮች በእርግጥ በጣም ቻሌንጂንግ ነው። ኢትዮጵያ ውስጥ ብዙ ችግር እንዳለው ነው። በእርግጥ በአንድ በኩል ሰዎች ከዮጋ እና ከዚህ ከኢስት እንትን ጋር አያይዘው ሰዎች መጥፎ ነገር እንዲኖር ያደርጋል። ነገር ግን ሳይንስ ራሱ ኒውሮሳይንስ ራሱ ያለውን በደንብ ከያዝን እንደ እምነቶቻችን እንደ ባህላችን ያንን ነገር ብናያይዘው የተሻለ ውጤት ልናመጣ እንችላለን። እንግዲህ በሚቀጥለው ሳምንት በደንብ አድርገን ፕራክቲሱ ምን ይመስላል የሚለውን ነገር በደንብ ማየት እንችላለን። ሲሳይ ጥያቄ ካለ? አመሰግናለሁ ወንድሙ። ምናልባት በተከታታይ በየአጋጣሚውም ደጋግመ የምታነሳው ይሄ ጥሞናን ከዚህ ከዮጋ ከምናምን በተለይ የኤዥያ አካባቢ ላይ ካለው እምነት ጋር ለማመሳሰል ሰዎች ሊሞክሩ ይችላሉ። ግን ምናልባት ለብዙ ሰውም ግልጽ ያደረግከው አንተ በአእምሮ ሳይንስ ላይ መጽሐፍትን አንብበሃል፣ በዛ ዙሪያ ላይ የተደረጉ ጥናቶችን በአግባቡ ስለፈተሽክ ያ ጉዳይ በእነሱ በኩል የእምነት ጉዳይ ሊኖር ይችላል። ነገር ግን ጥሞና ከአእምሮ ሳይንስ አንጻርም ለሰው ልጅ ፈውስ ወይ ደግሞ በተለያየ መንገድ የአእምሮ ጤናነቱን ለመጠበቅ የሚያስችል መሆኑን በተደጋጋሚ እየገለጽክ እያሳሰብክ ነው። ምናልባትም እንግዲህ ከእምነትም ጋር ተያይዞ ሌላው ቀርቶ ያው ሰዎች እዚህ ጋር አሁን አንተ ስታስተምር ሰው ራሱ በራሱ ላይ የሚያየው ነገር ነው። አንተን እያየ በሀሳብ ሌላ ቦታ ሊሄድ የሚችልበት ሁኔታ አለ። አብያተ እምነት ቦታዎች ላይ ሄዶ እየጸለየም በተወሰነ ደረጃ ሀሳቡ የሚሰረቅበት ሁኔታ አለ። ስለዚህ ያንን ሁሉ እንትን ለማጥለት ከአእምሮ ሳይንስ አንጻር በጥሞና ነገሮችን ወደ ጸሎትም ወደ የተለያዩ ነገሮች የሚካሄደው በዛ ረገድ ያለውን ጠቀሜታ በአብዛኛው በደንብ አሳይታል። ሁላችንም ግንዛቤ እንደጨበጥንበት ነው ማምነው። ምናልባት ወንድሙ በእኔ በኩል እንደ ጥያቄ ማነሳው ነገር የለም፣ ግን ይሄንን ደጋግመ መግለጽ በጣም አስፈላጊ ነው። ከዚህ ከዮጋ ከምናምን ጋር ተያይዞ ሰዎች የጥሞናን ነገር ወደዚህ ወደ አጉል እምነት ወይ ደግሞ ይሄ የተለየ እምነት አድርገው የሚያዩትን ነገር በዛ ረገድ ያለውን ነገር ግልጽ ያደረግከው ስለመጣ ለብዙ ሰው በዚህ ረገድ ያሉ ነገሮች ትምህርት ይሰጣሉ ብዬ አምናለሁ። ምናልባት ወንድሙ እንደ ማጠቃለያ የምታነሳው እንደገናም ደግሞ በቀጣይ ሰው ምን ይጠብቅ የሚለውን በሱ እናጠቃል። ሰው ምን ይጠብቅ በደንብ አድርገን የሚቀጥለውን ሳምንት እንትን ከአእምሮ ሳይንስ አንጻር የትኛውን የአንጎል ክፍል እንዴት አድርጎ ለምሳሌ እንዴት አድርጎ ዲፕሬሽን እንዴት አድርጎ የተለያዩ ሆርሞኖቻችን እንትን እንደሚል ሳይንስ የደረሰበትን በፕሩፍ በደንብ አድርገን እንጀምራለን። ፕራክቲሱንም እናረጋለን። በጣም ኤንጌጂንግ በጣም ደስ የሚሉ ነገሮች እያንዳንዱ ሰው ሊያደርገው የሚችለውን እኔ በጣም ዴዲኬትድ የሆንኩኝ ነኝ። ምክንያቱም በጣም ኢትዮጵያ ውስጥ ማድረግ የምፈልገው ነገር ይህ ሁሉ ስቃይ፣ ይህ ሁሉ አለመግባባት፣ ይህ ሁሉ ስሜታዊነት ሌላ ምንም ነገር የለውም። እዚህ አእምሯችን ላይ ብንሰራ በየትምህርት ቤቱ አሁን እዚህ ሀገር በጣም ደስ የሚል ሲሳይ ከ5 ዓመት ምናምን ጀምሮ የተወሰነ ለ5-10 ደቂቃ ትምህርት ቤት ከመጀመራቸው በፊት ጀስት ትንፋሻቸው ላይ ልጆቹ እንዲታተኩረን እና አቴንዳንሳቸው እርስ በርስ የመግባባታቸው በቃ እንዴት ስሜታቸው መረጋጋት ምናምን ሁሉ በጣም ከፍተኛ የሆነ ለውጥ ፎከስ ያደርጋሉ እና ይሄ እንግዲህ ከታች ያለው ነው። በጣም በዩኒቨርሲቲው በትልቅ ቦርድ ሚቲንግ ላይ ማይንድፉልነስ ሜዲቴሽን ትልቅ ውሳኔ ከመወሰኑ በፊት በጣም ኮመን ነው። አሁን ውጭ ዓለም አሁን ለምሳሌ ባንክ ኦፍ ኢንግላንድ ማለት ለእንግሊዝ ሀገር ልክ እንደ ኢትዮጵያ ብሔራዊ ባንክ ነው። ባንኮቹን የባንኮች ሁሉ እንትን ነው። እንደነዛ አይነት እንደ ባርክሌይ ባንክ የተለያዩ ትልልቅ ካምፓኒዎች ዴዲኬትድ የሆነ ማይንድፉልነስ ፕሮግራም አላቸው። ምንም አይነት ሪሊጅን የለው። ሩማ ለሄዶ ሰው ሜዲቴት ያደርጋል። ውሳኔ ከመወሰኑ በፊት አንዳንድ ነገር ታፍ የሆኑ ነገሮች ከመደረጋቸው በፊት ይደረጋል እና እንደዛ አይነት ነገር ኢትዮጵያ ውስጥ እንዲኖር እፈልጋለሁ። ልክ ቤተ እምነቶቻችንም እንደዛ አይነት ነገር ሰዎች ሲጸልዩ አሁን ለምሳሌ አባታችን ምናምን በምንልበት ጊዜ እንዲያደርግልኝ እንዲሁ በቃ ያን ነገር ሳላደርግ እንዲህ ጭንቅላታችን ዝም ብሎ ነው የሚሽከረከረው፣ ዝም ብለህ ባፋችን እንላለን። ነገር ግን ጥሞና አድርገን ስናደርግ ከእምነታችንም እንሆናለን እና የእምነታችንን እንደውም እኔ በጣም ደስ የሚለኝ ነገር ብዙ ሰዎች
በዚህ በኩል አፕሮች አድርገው በእምነት ስጋት ያለባቸው ሰዎች እንዴ እኔ ማይንድፉልነስ አድርግ አእምሮ ባዶ ቢውና ሰይጣን ቢገባበት ምናምን በቃ በደንብ አድርገን ትላልኩ እንዴ አንደኛ ትንፋሽ ፈጣሪ የሰጠን ነገር ነው። እንደገና ይሄ ማይንድፉልነስ ማድረጉ ራሱ ፈጣሪ የሰጠን ችሎታ ነው። ያን በማድረጋችን የበለጠ ሃይማኖታችን ላይ የበለጠ እምነታችን ላይ የበለጠ ተርጋግተን መንፈሳዊ ህይወታችን እንትን ማለት እና ኢትዮጵያ ውስጥ የምመኘው ነገር እኔ ባለች በቀረኝ ህይወት ስለ አእምሮ ማስተማር፣ ስለዚህ ስለ ጥሞና አስፈላጊነት ከአእምሮ ሳይንስ ማስተማር ከታች እስከ ከኪንደርጋርተን ጀምሮ እስከ ፓርላማ ድረስ እንዲኖር በጣም ፍላጎቴ ነው። ያን ነው እንግዲህ በዛ ላይ እንሰራለን። ሲሳይ አመሰግናለሁ ወንድሙ። እንግዲህ ያው ሳይንስና ከእምነት ጋር ተያይዞ የሚነሱ ነገሮችንም ምናልባት በተለያዩ መስኮች አሁን ስለ አእምሮ ጤና ነው የምናወራው። በተለያዩ መስኮች የሰዎች ልጅ ሰው አካልን አውጥቶ በሌላ ተክቶ በህይወት የማቆየት ሁሉ የሳይንስ ጥበብ ነው፣ የእግዚአብሔር ጸጋ ነው። ስለዚህ ልክ እንደዛ ሁሉ በአእምሮ ጤና ላይም የሳይንሱ የሚያደርገው አስተዋጽኦ መኖሩን ያው በደንብ እየተረዳን እየተገነዘበ ነው። ምናልባት በተለያየ መንገድ በተለይ ደግሞ በቀውስ በችግር ውስጥ ባለ እንደኛ ባለ ሀገር ውስጥ እንዲህ አይነቱ ነገር ብዙ ነገሮችን ያስተካክላል፣ ያርማል። ምናልባትም ወንድሙም ወደ ሀገር ቤት እየተመላለሰ በተለያዩ ጊዜያት የተለያዩ ተቋማት ውስጥም ስልጠና እየሰጠ ነው። ይህን ደግሞ ሰፋ ባለ መድረክ በተለይ አብዛኛውን የህብረተሰብ ክፍል ማግኘት የሚቻልበት ሁኔታ ላይ ስራዎች ወደፊት እንደሚኖሩ ተስፋ እናደርጋለን። የአእምሮ ሰላም የጥሞና ለውስጥ ሰላምና ጤና በሚል ርዕስ ወንድሙ ያዘጋጀውን የዛሬውን ፕሮግራም በዚሁ አጠናቀናል። ሳምንት በተመሳሳይ በሌላ ፕሮግራም እንገናኛለን። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክሌር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?